የሚመጡትን ሴቶች እያባበለ ምናምን የኔ ልብ አይቶ ነው እንደዚህ እና እሱ መሀል አንድ ለኦዲየንስ ያልነገር ነው ከባድ ሚስጥር አለና ከፋይል ወደ ከባድ ሚስጥር የቀየርክ አምላክ ተመስገን አትሉም? ፈጣራቸው አመስግኑ። ለምን ፋይል ሲባል እንግዲህ ወደ ምን ተቀየረ? ወደ ትልቅ ድብቅ ሚስጥር ተቀየረ። እናንተ ለኦዲየንስ ያላሳወቅ ነው። እኛን ለምን ታሳውቁናላችሁ? እዛው ከፈጣሪያችሁ ጋር ተፈራረዱ እንጂ ለእኛ ለኦዲየንስ ለምንድን ነው የምታሳውቁን? አንፈልግም። እዛው ጨርሶ፣ አንቺ ቢሆን አብርሃምም እዛው ጨርሶ አንፈልግም። እኛ ማየትም መስማትም አንፈልግም። እውነቴ ነው ብላችሁ ሲቀጥል ደግሞ ሩታ አባራሽ ነው አይደል የሄድሽው? ሩታ ማለት ነው ሂጂ ስትልሻች ጀግናዋ ነብሯ ስትነሳብሽ ሳጠፈጥፈኝ ላምልጥ በሷ ሰጅ ሳልገባ በፊት ብለሽ ነው አምልጠሽ ወደ ቡታጅራ ሄድሽው። ወይም ደግሞ አብርሃም ሲሄድ ተከትለሽ ሄድሽ። እንደዚህ ነው ወይ ሩታ ፈርተሽ ነው ወይ አብርሃም ሲሄድ ነው የሄድሽው። ይህንን ቃላውን መናገር አሳፈረሽ? እንደ አንቺ እኮ ባለትዳር ላይ የተንጠለጠሽ ሴት ነበረ። ምን አስፈራሽና ነው የፈራሽው? ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ልኝ በያላችሁበት ሰላምና ጤና ደስታ እመኝላችኋለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻ ተከታተሉኝ። ነፃነት እንግዲህ ትልቅ የተደበቀ ድብቅ ሚስጥር አለ በእኔና በሱ መሀል። ምንድን ነው ያላችሁ? ልጅ አላችሁ እንዴ? ልጅ አላችሁ እየተባለ ነው ኮሜንት ስር። ከአብርሃም ግን ልጅ የለሽም። ሩታ ግን ከዚህ በፊት የሰጠችው ቃል አለ። ባይዘው ውድ ቤተሰቦቼ የሆነ የተደበቀ ነገርማ አለ። የተደበቀ ትልቅ ሚስጥር ያለ ነው የሚመስለኝ። እኔ ራሱ አሁን ያኔ ሩታ ልክ አብርሃምና ሩታ በጀመሩበት ሰዓት ልክ አንድ ወር በሆነበት ሰዓት የሰጠችው ቃል አለ። ያንን ደግሞ ሁላችንም ላይ ጭንቅላታችን ላይ እየተዟዟራ ነው ያለው ማለት ነው። ማለት እኛ የዛኔ የሰጠችው ቃል ወደ ሌላ ሰው ወስደነው ነበረ። ነገር ግን ከዛ ያንን ስናጣራ ደግሞ አይ አይደለም፣ ይሄ ወደዚህ ነው፣ ይሄ ወደዚህ ነው ስንባል ራቃል ማለት ነው። አሁን እኔና አብርሃም መሀል የተደበቀ ትልቅ ሚስጥር አለ። ሩታ ፈርቼ ወደ ቡታጀራ ተመለስኩ አትይም እንዴ? ግን እኮ አብርሃም ራሱ ሰሞኑ ያን ያክል ስትለው ስትጋፈጠው ወይም ደግሞ ስትቀርበው ለምን ትዋሻለህ ስትለው ሚዲያ ላይ ለምንድን ነው ከኔ ጋር ምንድን ነው የምትፈልጊ? ተነጋግረን ነው የተለያየ ነው የምትፈልጊው ምንድን ነው? እኔ ፍራፍርቻለሁ ሲላት ነበረ። ታዲያ ለምንድን ነው ኮስተር ብሎ ሂጂ ከዚህ ጥፊ፣ እኔና አንቺ በዚህ ጉዳይ ተለያይተናል ብሎ ለምንድን ነው ያላስፈራራት? ማለት ለምንድን ነው ያላደናበራት ነው? አዘነላት ልትሉ ትችላላችሁ። እውነታችሁ ነው። ሚስታችሁ እናንተ ሴቶች ናቸው። ለነገሩ ተከታዮች ሴት ነን ሁላችንም። እና የእናንተ በራሳችሁ ሲደርስ ምን አይነት ስሜት ነው የሚሰማችሁ? እውነት ለመናገር ሩታ ላይ የምትፈርዱ አላችሁ። ሌላ ደግሞ ድራማ ነው ስትሉ ያላችሁ። ድራማ ነው ድራማ። እሺ ድራማ ከሆነ ምንድን ነው የምንማረው? እኔ አልማርም። ባይዘ ምንም አይነት ነገር እያየሁ ያለሁኝን ነገር እኔ ላይ ይደርሳል ወይም ደግሞ እኔ አደርገዋለሁ ማለት አይደለም። በፍጹም አላደርገውም እነሱ የሚያደርጉትን ነገር። ነገር ግን ከኛ የባሱ ምራቅ ያልዋጡ ገና እድሜያቸው ገፋ ያላሉ ልጆች ሊኖሩ ይችላሉ። ስለዚህ እነሱ ሲያዩት ምን አይነት ትምህርት ነው የሚማሩት? ይሄንን አታስቡም እንዴ እናንተ? እናንተ እኮ ተቃውሞ ማቅረብ ነው ያለባቸው። እውነቴ ነው የምላቸው። ድራማም ይሁን እውነተኛ ታሪክም ይሁን እውነተኛ ታሪክ ራሱ ቢሆን በውስጡ መጨረስ ይችላሉ። ድራማም ይሁን እንደዚህ አይነት ድራማ እንዳይሰራ ሆ ብላችሁ ተነስታችሁ አንድ ሆናችሁ እጅ ለእጅ ተያይዛችሁ ማስቆም እንጂ ዝም ብላችሁ ሂጂበት፣ ጠንክሪ፣ ጎበዝ፣ ሂድበት፣ ጠንካራ፣ ጎበዝ፣ ነጻነት፣ ጎበዝ፣ ሂጂበት አይደለም ማለት ያለባችሁ። ምንድን ነው የምትማሩት ነው የኔ ጥያቄ። እናንተም እነሱ የሚያደርጉትን ነገር ነው ነገ ላይ የምታደርጉት። ስለዚህ እንደዛ ባታደርጉ ባይነኝ ማለት እንደዚህ ድራማ ነው ብላችሁ ባታልፎ ማለት ነው። እነሱ እውነት ነው ብለው እስካቀረቡት ድረስ በእውነተኛው አድርገን ነው እየቀረቀጥናቸው የምንሄደው ማለት ነው። እና አሁን ነፃነት በብዛት ልጅ አላት ነው እየተባለ ያለው። ልጅ አላት ይኖራታል። እኛ ምን አገባል? የወለደችው ከማን እንደወለደች ይፋ ታደርጋለች ብያት። ለነገሩ ይፋ አያደርጉም። ወልዳችሁ ደብቆ እንጂ ለምንድን ነው ይፋ የምታደርጉት? እኔ እኮ መጥፎ ነገር መናገር አልፈልግም ዛሬ ውድ ቤተሰቦቼ። እኔማ በቃ ተፋቶኝ፣ በቃ መጥፎ ነገር መናገር አልፈልግም እውነት ለመናገር። ነገር ግን ነፃነት የሄድሽው ሩታ ፈርተሽ ነው የሄድሽው፣ ወይም ደግሞ አብርሃም የሆነ የሚያስተካክለው ነገር ስላለ ተከትለው፣ ወይ እሱ ሲሄድ ነው የሄድሽው ወይ ወስድሻለሁ ሲል ተከትለሽ ሄድሽ። እሱ ፈልገሽ ነበር ሄድሽው፣ ወንድ ፈልገሽ ነበር ሄድሽው። ወንዱ ወደ ቡታጀራ ሲመጣ መጣሽ፣ በቃ ሄድኩ ብለሽ ለምን አትሰጪ? ወይ ደግሞ ሩታ ሳትገለኝ በፊት ሳትጠፈጥፈኝ በፊት ነው ያመለጥኩኝ በይ በአጭር አማርኛ። እና በብዛት ደግሞ ሩታ ላይ እየፈረደ ነው ያለው ህዝቤ። የሰው ባል ቀምታለች፣ የሰው ባል ኮሜንቱ በሙሉ የሰው ባል ቀምታለች፣ የሰው ባል ወስዳለች፣ የሰው ባል እናንተ ግን እኔ ምለው
ምን እንዴት ብለን ብንነግራችሁ ወይም ደግሞ ብናስረዳችሁ ነው የሚገባችሁት? እናንተ የምታዩት ቪዲዮ ነው የ25 እና የ30 ወይም ደግሞ የ26 ደቂቃ ቪዲዮ ነው አይታችሁ የምትፈርጡት። እሺ እኛ የምናውቀው አሁን ምን እናደርጋችሁ እናንተን? ማለቴ እናንተ አሁን ሳታውቁ ነው አይደል ሰው ላይ የምትፈርዱት? እኛ ደግሞ ስለምናውቅ ነው ሰው ላይ እየፈረድን ያለ ነው። የምሬ ነው የምላቸው። እነሱ በሃይማኖት ጉዳይ ነው የተለያዩት፣ ዛሬም ይሁን ነገም። ይሄ ደግሞ ሃይማኖታችሁ ከፈለኩ የሁለታቸውም ግልጽ አደርግላችኋለሁ። የምር የሁለታቸው ማለት እንዲሁ እሞታታለሁ እንጂ እንትን አልደብቅላችሁ ማለት ነው። ከፈለጋችሁ በዛ ምክንያት ተለያዩ። የተፈጠረ ነገር ሊኖር ይችላል። የተፈጠረው ነገር ደግሞ ያንን ነገር ተነጋግረው በጊዜው የፈቱት ነገር ነው። ለምን ቁጭ ብለው በዚህ ሁኔታ አብረው መቀጠል እንደማይችሉ ተለያይተዋል በሃይማኖት ጉዳይ። ስለዚህ እኔ አላቅላችሁም እናንተ አስተሳሰብ እንዳላችሁ ራሱ እናንተ ባያችሁ ነገር የምትፈርዱ። አንድን ሰው እኮ አጣርታችሁ አይደለም መናገር የምችሉ ወይም ደግሞ መፍረድ የምችሉ እናንተ እኮ ቪዲዮ አይታችሁ ነው የምትፈርዱት። እና ለማንኛውም የሆነ ሩታ ላይ የሆነ የተሰራ ዲራማማ አለ፣ የሆነ የተሰከሰ እኔ ይሄ ዲራማ የተሰራ ወይም ደግሞ የተሰከሰ ነገር አለ ብዬ የማስበው ከዚህ በፊት ሩታ የሰጠችው ቃል ስላለ ብቻና ብቻ ነው። አዎ ቃል ሰጥታለች። ያንን ቃል ግን ወደ ሌላ አጀንዳ ተቀይሮ ነበረ በሰዓቱ። ያንን አጀንዳ ደግሞ አጣራን። ስናጣራ አይ ይሄንን እኮ ለዚህ ነው ምናምን ተባልን ማለት ነው በዛ ሰዓት። እንደውም ብዙ ውጣ ውረዶችን ስናካሄድ ነበረ የዛኔ። ከዛ በኋላ ኧረ እንደዚህ አይሆንም እንደዚህ ነው ስንል አይ እንደውም ካላመናችሁ ነፃነት ራሱ ከቪዲዮ ጀርባ ነበረች የሚል ደግሞ ኢንፎርሜሽን ደረሰን በሰዓቱ። ሲቀጥል ፎቶ እንደዚህ በርቀትና ትንሽዬ ቪዲዮ ደርሶናል የዛን ሰዓት ማለት ነው። ስለዚህ አሁን የተደበቀ ነገር የለም ብሎ ማለት ዘበት ነው። ለምን ያንን ነገር ሩታ የሰጠችው ቃል ፋሚሊ የሰጠችው ቃል ስላለ፣ ሲቀጥል ደግሞ እኛም ጋር የደረሰ ቃል ብቻና ብቻ ነው። ተግባባን አይደለ? ስለዚህ እቺ ልጅ ድራማ ተሰርቶባታል። ባጭሩ ድራማ ተሰርቶባታል። እኔ ይሄ ነው ብዬ የማስበው። ሩታ ደግሞ ተነስታ ብትሄደ ራሱ ወደ ቤተሰቦቿ ብትሄደ ራሱ ነፃነት አንቺን ልጠፈጥፍ ነው የምመጣው። አንቺን ረግጣ ልጥልሽ ነው የምመጣው እንጂ ወደ ኋላ አትልም። በትዳሯ በህይወቷ ውስጥ እስከመጣች ድረስ እኔ ወደ ኋላ ትላለች ብዬ አላስብም። እናም አብርሃም ቃል ስለገባልኝ ነው የመጣሁት። እሺ ፍቅር ደግሞ ምንድን ነው ያለችው ከዚህ በፊት? ከዚህ በኋላ እንዳይጎዳኝ ቃል ገባልኝ። ከዛ በኋላ የሆነ ቀን ደግሞ ለአንተ ቃል የለኝም። አቤት አብርሃም! ኧረ ለሚስትህን ቦታ ሰጥ አንተ ልጅ ተው እንዴ! ጥሩ ልጅ አልነበርክም እንዴ? በነገራችን ላይ እኮ ሲወድ ከልቡ ይወዳል። የሆነ ለሰው ልጅ ከልቡ ይረዳል። ነገር ግን እዚህ ጋር ምንድነው ያሻፈረኝ ምንድነው እየሸወደ ያለው ትዳርህ ላይ? አንተ ሴጣን እኮ ነው እየተጫወተብህ ያለው። በህይወት ሲመጡ ኮስተር ብለህ አቡ ተፋቱኝ ላይ ትዳር የልኖረበት ድራማን ከሆነ እንደዚ ድራማ አንፈልግም እኛ እንዴ። እኔ ሰልችቶኛል። እውነቴ ነው የምላችሁ። እኔ አልፈልግም እንደዚ አይነት ነገር። እኔ አይደለም እኛ አይደለም የምንማረው። እኔ አልማርም። ዛሬም ይሁን ነገም በጥሩም በመጥፎም ነገር አልማርም። ነገር ግን የሚማሩ ትውልዶች አሉ የሚመለከቱ። እንደ ድሮ አይደለም። ስልክ ይዘዋል ብዙ ህጻናቶችን። ያ እንዴት ነው የምትሰራው? እንዴት ነው እከሌ ለከሌ ገፋቻት፣ እከሌ ለከሌ ገፋው፣ እንደዚህ ያደረገ። ሩታን አስረግዞ ተዋት። ነፃነት ፍቅረኛው ነበረች፣ ትቷት ወደ ሩታ መጣ። ከዛ ሩታ ትቶ ወደ ነፃነት ተመለሰ። ይሄ ነው የሚማሩት። ከዚህ ውጭ ምንም የምትማሩት ነገር የለም። በተለይ አሁን ጊዜ አረብ ሀገር የሚመጡ ልጆች ማለት ነው ከ13 እስከ 12 14 ወይም 15 ዓመት የሚሆኑ ህጻናቶች ናቸው ወደ ስደት እየተሰደዱ ያሉት። ከዛ ይሄን ቪዲዮ እያዩ አባቴ አይምሯቸው ይበርዛል ማለት ነው ባጭሩና ድራማ ራሱ ቢሆን እንደዛ አይነት ድራማ እንዲሰራ ስለማንፈልግ ወደ ራሳቸው ብትመለሱ ባይ ነኝ። ሩታ ደግሞ ወደ ቤተሰቦቿ ወደ ቡታጀራ የሆነ ሰው ጠይቄ ነበረ። ቤት ያው ሁሉም የራሱ ህይወት አይደል የሚኖረው። እኔ እንጃ ወደ ቤት አልደወልኩም። የመጣች አልመጣች አላቅም ተብያለሁ። ነገር ግን እዛ ወንድሟ ስላለ አዲስ አበባ ላይ ምናልባት እሱ ጋር ልትገባ ትችላለች። ድራማም ከሆነ እንግዲህ